Underwood Podcast. Do you even mention his name? What? ጓደኛ ማቾች ነበር እስከማቀው የመጀመሪያው ፖድካስት ራሱ እሱ ጋር ይሄዳል አይደል? እንግዲህ አሁን እሱን ፖድካስት ራሱ እንግዲህ ጸባለኝ ብሎ የተናገረው ሰይፉ ላይ ከልጅ ሚካኤል ጋር ነው። ግን ዘፈን ላይ የኔ ስም ነው የተጠራው። እንደውም ስሜን ጠርቶ ስሜን እንዳረፍተ ነገር ነው አክቹሊ የተጠቀመው እንደ ትርጉም እንዳለው ቃል አላጎበድድም ዝና እንደሱ ሲያምረኝ ብሎ አለፈው። እንደዛ ቢል ዝም ብል ነበር። ከዛ ተዘፈንገና የሆነ ሰው ጋር ሳወራ ምናምን ሰው ስም አውጥቶልሃል እዛ ጋር አንዴ ደግሞ ሰው ከያዘው ይዟል ሻሼ ትባላለህ ሚዜው ምናምን አጎዳጁ ምናምን ነገር ካልፈለግከው አርፈ መቀመጥ ከፈለግከው ደግሞ እንደዚህ አብረን ተያይዘንም ገደል ይገባበታል። ገባ ሰው እስከዛሬ እንደዚህ ለምን አትሰራም ነበር እስከዛሬ ልክ መሳደብ ነበረብኝ እንዴና ምክንያቱም አለመገዛታችን እንትን ማለት ወርቶናል እያልክ ነው። ትላንት አድዋ ነበረ ግን ሰው አንዱ በቃ he's a rapper by the way እኮ ሮፍነን yes he is ከሱ ጋር በሰራ እኔ ደስ ይለኛል። I'm into you girl I'm a dude I'm black and fresh ተጀል ስትል ሰው ብቻ ሊል ይችላል። አብሮ አይልም ወርድ ባይሆንና ትንሽ ማስተውሰው ቦሌ ምናምን የተለጠፈ የሆነ ካርላክ መኪና never made another MC quite like me. I chill so free, girls want a slice of me. A class so high so I can reach the sky. Them girls over here can't take their eyes on me. 6 years, it's been 6 years? Yeah, my God. Underwood Podcast. we're ጀምረናል። ሰላም ከአንደበት ፖድካስት እንዴት ናችሁ? ዛሬ the OG introduction አያስፈልገውም። ማጋ thank you ስለመጣሽ በጣም ነው የማመሰግነው። Yeah, we go way back. ሰው የማያውቀው በጣም ግን ያው introduction አያስፈልገውም። MC ሳምሬ ነው the rapper, the legendary መጥቷል አንደበት ፖድካስት ላይ ጉንፋን ይዞት ነው የመጣው። በጣም ይገርም መነጽር ምናምን ያደረገው ያው ኮሜንት ላይ አደራ ሃይሊው ቤት ውስጥ መነጽር አረክ ደግሞ በኋላ ተብይ በጣም thank you ስለመጣሽልኝ። እኔ ማክበር ስለጠራኝ አመሰግናለሁ። of course የመጀመሪያው ምናወራው የምፈልገው ለምንድን ነው ማታረጀው? not for real ግን እውነት በጣም የሚገርመው ነገር last time ያየውክ you the same guy. Yeah. ማለት ጂም አብረን ስንሰራ oh bro that was way back. I'm sure 15 years. Yeah, በጣም ማለት ራሱ ነው። ከዛ በኋላ አይቻላልም አያለው like I've seen you ግን እንደዚህ ምንድነው ሚስጥሩ? Did you call Brian Johnson? Pharrell no? What is it? ደውለለት ነው? I don't know እንግዲህ እኔ ብዙ ቦታ ተናግሬ ያለው የፋሚሊ ጂንም ይሆናል መሰለኝ ወይ ደግሞ የምትወደውን ነገር ስትሰራ የምትወደው ሰው ጋርም ስትኖር ያው ባለቤቴ ማለት ነው ከምትወደው ሰው ጋር ስትውል ኢንቫይሮንመንት ምናምን ተቀይ የምትፈልገው አይነት ቫይብ ውስጥ ስትኖር ይመስለኛል እንጂ አመጋገብም እንደማንም ኢትዮጵያዊ ነው የምመገበው። ስፖርትም እንደውም በፊት በጣም ሰራ ነበር። በጣም ነው ቀነስ አድርጌ ያለው ስራው ጋር ስለማይመች የሌሊት ስራ ጋር ለሱ ነገር ስላለ ነው እንጂ እንግዲህ ከላይ ነው የምትለው በቃ ግን ነው ስፔሲፊክሊ የምታደርገው ነገር የለም። something like ገብቷል youthን ለመጠበቅ like not to age የምታደርገው ነገር የለም። እንግዲህ እኔ ስክራብ ምናምን የሚሉት ነገርን እንኳን አልቀባም። አሁን የፀጉር ቤት ሄደ ምናምን በስክራብን በዛው ልቀባርና ሲል አልቀባም። እኔ የምሬን ነው የምልህ all natural ሽበትም የለም አልገባም። ፀጉሬን hairline on point ቀላል ለራሴምና በጣም እግዚአብሔር ይመስገን እውነት ይለያል። በዚህ ስቲል በግርማ ሞገስ ይላል ማለት ከማያረጁ ሴሌብሪቲዎች ውስጥ አንደኛው ነህ ወይም I think you on top 1 እላለሁ like እውነት ይለያል። ብዙ ሰው ይላል አይደል? ብዙ ሰው ነው የሚለያው በጣም crazy stress ምናምን የለብሽ መሰለኝ። እንደ ማንም ሰው የምትጨነቅበት ጊዜ አለ፣ የምትደሰትበት ጊዜ አለ። እንዳልኩ ነው ምንም በቃ ህይወቴ ማንም ከሌላኛው ኢትዮጵያዊ የተለየ ህይወት የለኝም። ትጨነቃለህ፣ ትደሰታለህ፣ የምትከፋበት ጊዜ አለ፣ በቃ ደስ ብሎ የምትውልበት ቀን አለ።
it's the same thing ስለዚህ ጄኔሪክ ነው ጄኔሪክ ነው መሰለኝ የፋሚሊ እንደዛ ነው እንጂ ይመች bro ከሂፕሆፕ ኢንዱስትሪ ትንሽ ጠፋ ብለህ ነበር የሆነ ጊዜ what happened ምንድን ነው ብዙ ሰው እንደዛ ይለኛል አይ ቲንክ እሱ ነገር እንዴት ነው ታውቃለህ ሂፕሆፕ የሚሰሙ ሰዎች እንዳለው ያውቃሉ ለምሳሌ አሁን ስራዎች ሲሰራ ቅርብ ጊዜ የኔ ቆንጆ የሚል ዘፈለቅ ያለ አትሊስት በአመት አንድ ስራ መስራት እንዳለብኝ ያውቃለሁ የሆነ ግን እዚህ ሀገር ማለመኖሬ ዱባይ ለረጅም ጊዜ ስለቆየው እሱም ተጽዕኖ አድርጎብኛል አንድ ስራ ስሰራ መጣለው በማገኛት ሰዓት ልክ ወደ አዲስ አበባ ስመጣ ስቱዲዮ ሰራና እዛ ሄጄ ወይ ክሊፑን ሰራለው ወይ እዚህም ክሊፑን ቶሎ ሰርቼ ስመለስ you have to promote your stuff እና ፕሮሞት ማድረግበት እድል የለኝም ገባ እኔ እዛ ስላለው ስራ ነኝ ያለሁት የሌሊት ስራ ነው እዛም ክለብ ስራ ስለሆነ ፕሮሞት ስለማላደርገው እንጂ በየአመቱ የኔ ቆንጆ የሚል ሰርቻለሁ አልበም ነው body of work single ክሊፖቻቸው ግን we expect an album ነው አይደለ አልበም ነበረኝ የዛሬ 8-9 አመት that was way back why not let me drop an album አሁን ለምን እንደዚህ ቆየ 8 years ምናምን ረጅም ነው እዚህ ሀገር ስላልነበርኩኝ እዛ ይከብዳል ለመስራቱ የሌሊት ስራ በጣም ነው በቃ ታለንትን እንትን question የሚያደርግብህ እንዳትሰራ ይይዛል ምክንያቱም ቀን መተኛት አለብህ ሌሊት ስትሰራ በዛ ላይ ደግሞ ቀን ደግሞ የዛው ሀገር ወይዘሩን ታውቃለህ በጣም ከባድ ሙቀት ስላለ ለመንቀሳቀስ የማይመችም ካልጋ አትነሳም እና ረጅም አመት እንግዲህ ይቀርባልኛ ይባል እንደ በሽተኛ አልጋ ላይ ነበርኩ ልበል አያለሁ ቲክቶክ ላይ ማለት ኖስታልጂያ በቃ እየገደለ ነው አንዳንዴ ላይቭ ስትገባ ማያለው ፖስት የምታደርጋቸውንም ማለት በዛ ጊዜ የነበሩትን ላይክ ትክክለኛ R&B ሂፕሆፕ ሚውዚክ ፋን በአጠቃላይ ለምንድን ነው ቲክቶክ ላይ እንደዛ የጀመርከው አይ ቲንክ የሙዚቃው ፍቅር ይመስለኛል እና የድሮ ዘፈኖችን ሁሉም ሰው ይለኛል በቃ ለምን ከመጣ የ90s ኪድ ወይ ደግሞ 90s ሂፕሆፕ ወይ 90s R&B እንደ ሂፕሆፕ ወይ የ90s ቫይብ የሚል ኮንሰርት ወይ ደግሞ በየወሩ አንዳንድ ጊዜ ድሮፕ ማድረግ ያለብህ ኮንሰርት ላይ መስራት አለብህ የራስህ ኮንሰርት ምትለው በጣም ብዙ ሰው ይለኛል እና ያንን ነገር ወደ ህይወት ለማምጣት እስቲ ቆይ መጀመሪያ በዚህ ልሞክረው ከቤት ነው ሁሉ ነገር የሚጀመረው አይደለ እና እሱን ነገር ከቤት ጀመርኩትና የሰው አቀባበል ተመቸኝ ቤቴ ውስጥ ያለውን ልብስ ጨረስኩኝ በቃ ዛሬ ነገ ባንድ እስከዛ አንዳንድ ጊዜ ነው በቀን 4-5 ቪዲዮ ሰራለሁ የሆነ ጊዜ ቁጭ ብዬ ቆጥረዋለሁ 70 ቪዲዮ ሰርቻለሁ እንደዚህ ሾርት ቪዲዮዎቹን እዚህ ሙዚቃ እንትን እያደረኩኝ ትክክለኛ የሂፕሆፕ ፋን እንደሆንክ በጣም ያስታውቃል R&Bንም በጣም ነው የምወደው አሁን እዛ ላይ እንደውም ካስተዋልክ የነ ማሪዮ አሸር የነ ዊትኒ እና ማይክል ጆርጅ ማይክል ምናምን ስራዎችንም እነሱንም አቅንትላ you think music decline አድርጓል especially hip hop እና R&B አሁን no international በአጠቃላይ እንደ ድሮ ነው ትላለህ አሁን ምንድነው መሰለህ personally በጠይቀኝ እኔን I still listen to ግን በጣም picky ኦፕሽኑ ስለበዛ አሁን ኤቭሪ ፍራይዴይ አንድ 5 አልበም ይወጣል ገብቶሃል አይደለ ፍራይዴይ ነው አይደለ እንትን የሚሉት ይመሳሰላል አንድ ሁለተኛ ደግሞ በጣም ስለሚበዛ እንደ ድሮ body of work ሙሉን አትሰማው ለምሳሌ you remember when Kanye drop late registration ወይ graduation drop ሲያደርግ over and over ስለምንሰማው ማንነታችን ሆኗል አሁን ግን ምርጫ ስለሚበዛ እንደዛ አትሰማው ምርጫውም የበዛው ሶሻል ሚዲያው ነው አትልም ምክንያቱም ቴክኖሎጂውን በጣም ተለጠጠ ከምንጠብቀው ከጭንቅላት beyond our imagination ቴክኖሎጂ ሁሉ ነገር ስልክ ላይ አለ ገባ እና ተለጠጠ እሱም አሁን ድሮ ወደኛ እንኳን ስትመጣ ስቱዲዮ ለማግኘት መከራ ነበር ገባ ስቱዲዮ አክቹዋል ስቱዲዮ ሄደር የምትሰራ አሁን አንድ ሰው በላፕቶፕ ላይ ሁሉ ነገር ይጨርሷል ስለዚህ ሁሉም ሰው ቤቱ ስቱዲዮ አለው ማለት ነው you know all you have to do is አንድ አሪፍ ማይክ ከገዛ ያ ሰው ተነስቶ ነገ ተነስቶ አርቲስት መሆን ይችላል yes if you got what it takes ማለት ነው ታለንቱ ካለው እንደዛ መሆን ይችላል ሁሉም ሰው ራፐር ሆነ ሁሉም ሰው አርቲስት ሆነ ሁሉም ሰው ፕሮዲውሰር ሆነ እና ያ ነገር መለኪያ ስለሌለ ወይ ደረጃ የሚመድብ ደረጃ መዳቢ የሚባል ነገር አለ ስለሌለ ይሄም ያወጣል እና ነገሩ ጭምልቅልቅ እንዲሰለች አደረገው እሱም ነገር ያለ ይመስለኛል እና መመሳሰሉም ደግሞ አሁን በእንትንም ማመን አለብኝ እኔ አሁን ለምሳሌ ትራፕ ድሪል ለምን ተሰራ የሚሉ አንዳንድ የኔ ጊዜ ሰዎች አሉ
ልክ አይደለም። it's not our style ምክንያቱም እኛ ያደግንበት አይደለም you don't like trap ቆይ አንተ I don't do trap like I try you don't do trap ግን trap ትሰማለህ እሰማለሁ ግን የአሁን ጊዜ ልጅ ደግሞ በቃ እሱን ወደደው የግድ you cannot push them ወደዛ የግድ የ19 ሂፕ ሆፕ መስማት አለብህ ብለህ ወደዛ ግድ ፑሽ ማድረግ አትችልም በቃ ጀነሬሽን ይቀየራል የአንተ ራስን የመጣህበትን ነገር ይዘህ ትቀመጣለህ ከፈለክ ትቀላቀላለህ አለበለዚያ ደግሞ ያን ለነሱ ሜዳውን መልቀቅ ነው ያለብህ ትራፕም ድሪልም ይስሩ መብታቸው ነው ግን አሁን ውጪ ብታይ ትራፕ እና ድሪል የሚሰሩ አሉ ለምሳሌ ፊውቸር whatever ትራፕን ስፔሲፊክሊ ፌመስ ያደረጉት አሉ ግን ትክክለኛ ደግሞ ኮንሽስ ሂፕ ሆፕን ደግሞ የሆነ ቦታ ያደረሱት አሉ ገብቷል አይደለ ሁሉም ሌኑን ይዞ ነው እየሄደ ያለው ኮላቦሬት ያደርጋሉ አሁን ሪሰንትሊ ከሰማኸው ፎል ኦፍ የጄ ኮልን አልበም በጣም ነው የወደድኩት ደብል ዲስክ ነው ምናምን ፊውቸር አለበት I mean J Cole and Future collaboration የማጠብቀው ነገር ነው ገባ አይደለ they collaborate ግን ጄ ኮልን ብታየው የራሱ ሌን አለው you understand me አይደለ ግዴታ ትራፕ ትሬንድ ስለሆነ ትራፕ መሰራት አለበት ከሚሉት አይደለም ገባ you feel me አይደለ አሁን አሉ the new generation ልክ እንዳልከው ሂፕ ሆፕ የተሻለ ነው ይላሉ በእኛ ጊዜ ደግሞ የኛ ነው አሪፍ እንላለን እኛ ሚድል ግራውንድ እኔ አሁን በጣም የሚገርምህ እሰማለሁ ሂፕ ሆፕ ግን በጣም ሴሌክቲቭ ነኝ እንደ ድሮ በቃ ዝም ብሎ የወጣውን አትሰማም you know it's not for me Lil Uzi Vert drop an album ብዬ ሙሉን አልሰማውም I might listen to the singles you understand me አይደለ አንተ አሁን እዚህ ሀገር ስትሰራ ሚውዚክ እዚህ ሀገር ስትሰራ የትኛው ነው የምትከተለው ማለት the new generation የራስህ ሌን ነው what is it እኔ እንጃ እንግዲህ እስከዛሬም እንግዲህ የራሴ ሌን ነው የምከተለው እንዳልኩ ነው የመጣሁበት ያደግኩበት እኔ ከለሬን የራሴ ቅቤ ልበለው ነገር የ90s ሂፕ ሆፕ ስለሆነ ቢቱም ወይ ደግሞ የኒውዮርክ ወይ ዌስት ኮስት የሂፕ ሆፕ ቢት እነሱን ስለሆነ ተቀርጬም የመጣሁበት still ምሰራውም እንደዛ ነው አሁን ነችለት የሚለቀቁት እንግዲህ oh my god we gonna talk about that እንደዛ አይነት ነገር ነውና ከዛ መውጣት አልፈልግም ምክንያቱም ያ ከለሪ ነው በቃ ማን ነው የሆነ ሰው ሲያወራ እንደውም ሰምቻለሁ ምንድነው 50 የመጣበት ነገር አለ አይደል ያንን ከዛ ለቆደ ሌላ ነገር ቢገባ ሚል አንድ የሆነ ማን ግን 50 is not relevant right now we're talking about to be relevant I think a certain way trendun መከተል አለበት በትንሹ ገብቷል አይደለ አሁን 50 if he drops an album አሁን የመጣውን እንትን completely ሙሉ ለሙሉ ልትከተለው አትችልም at least way collaborate ማድረግ አለበት ወይ ቢቱን ትንሽ መቀየር መቻል አለበት relevant ለመሆን ለምሳሌ አሁን የኒውዮርክ አሁን እንዳልከኝ በጣም የራሱ ተች አለው አይደለ ፊጎር አትላንታ ፊጎር ካሊፎርኒያ ኤልኤ የራሱ እንትን አለው አይደል ዌስት ኮስት የሚለው ስፔሲፊክሊ ያለው አሁን ኬንድሪክን ብትሰማው አንዳንድ ሚውዚኮቹ የዌስት ኮስት እንትን የላቸው yes definitely ገባ ይሄ ግዴታ አይደንቲቲውን እንትን ማለት የለበትም ከሚሉት ነኝ እኔ እኛ ጋር ገና የሂፕ ሆፕ እንትን ለማለት ገና ነው አሁን ዲስትራክ ራሱ ሰርተ እንዴ አንተ እንደዚህ ምናምን ትባል murder ገና ነው ባይነኝ እሱ ዲስትራክ ነው ወይስ ይሄ homicide ነው እስቲ let's play this bro እንስማውና በጣም ነው የተመቸኝ by the way እኔ ፊዴ ላይ መጣ ማለት I'm like whoa it's trending በጣም ከጠበቀው በላይ ኤክስፖርት ያደረገው መቼ ይሄ ነው ዲስትራኩ እንግዲህ እስቲ እንስማውና I like the graphics yes yeah hey Bro, you went hard. Woo! That's hey, I love that part. It's not even subliminal. yeah I know
You even mention his name? What? You didn't mention my name. Really? I didn't listen to his part. Your part, bro. You went hard. You went ham. ይሄን ነገር እንግዲህ ድራፕ ካረኩ ጀምሮ ዛሬ ነው እንግዲህ my first interview. እሺ ያው ሰው እኔና እንግዲህ አሌክስ ከዚህ በኋላ ብዙ ፖድካስትም ኢንተርቪውም እንደሚጠይቀኝ አውቃለሁ። እቺን ቃል ራሱ እየደጋገምኩ እንደምልም አውቃለሁና አንተ ጋር የመጀመሪያ ይኸውልህ እኔና እሱ በጣም ጓደኛ ማቾች ነበርን እስከማውቀው የመጀመሪያው ፖድካስት ራሱ እሱ ጋር ሄዳል አይደል? እንግዲህ አሁን እሱን ፖድካስት ራሱ ሰው ይለኛል እዛ ፖድካስት ላብራቸው ትሰራል ነበር ይለኛል ነው እኔ እዛ እንደ ገስት ተጠርቼ ነው እዛ ላይ የቀረብኩትና እሱ ነው እንደውም የጠራኝ ከሌሎቹ ራሱ ነው እንደውም ደውሎ ሁሉም ጓደኞቼ ናቸው እሱም ጓደኛዬ ነው እንደውም እሱን ነው ደውሎ የጠራኝና የሄድኩት ክሊፕም አሁን ሲሰራ ክሊፕም ላይ ገብቼ አግዤዋለሁ ና እስቲ እንደዚህ ያው እንደ ኤክስትራ ከኋላ ገብተህ እንደ ጓደኛ የምትሰራው እንደዛ አግዤዋለሁ እስከማውቀው ከዛም በላይ ደግሞ በጣም ጓደኛ ማቾች ነን ብዙ ስንት ሚስጥር አለን ምናምንና ይሄ ነገር ወዴት እንደሄደም አላቅም በምን እንደተነሳም አላቅም በራሴ ስም እንግዲህ ጸባለኝ ብሎ የተናገረው ሰይፉ ላይ ከልጅ ሚካኤል ጋር ነው ግን ዘፈን ላይ የኔ ስም ነው የተጠራው እንደውም ስሜን ጠርቶ ስሜን እንዳረፍተ ነገር ነው አክቹሊ የተጠቀመው እንደ ትርጉም እንዳለው ቃል አላጎበድድም ዝና እንደሱ ሲያምረኝ ብሎ አለፈው እንደዛ ቢል ዝም ል ነበር ከዛ ከስር ግን ኤምሲ ይላልና it's directly for you አይደል ነገር ዝም አልኩ the comment no ዘፈኑ ላይ ነው እንደዛ ነው ዝም አልኩኝ ከዛም በኋላ ተገናኘን እንደውም የሆነ ጊዜ ሳምቦድ ልደት ጊዜ ተገናኘን አክብሬ በስነ ስርዓት ቆሜ ሰላም ብየዋለሁ ምንም ነገር እንዳልተፈጠረ በማለት ከዛ ደግሞ ሁለተኛ ዘፈን ወጣ ሚዚዎች ምናምን የልጅ ሚካኤል ሚዚዎች አጎብዳጅነ ምናምን ኖ እኔ in the first place እኔ am an artist ለሰው ማጎበድደው እኔ ታለንት ከሌለኝ ነው የሆነ ሰው ጎትቶ እንዲያወጣ የምታረገው ወይ ታለንቱ ከሌለ ወይ አቅሙ ከሌለ ምናምን ነውና ማጎብደድ ማለት ለኔ ትልቅ ዲስሪስፔክት ሆነብኝ እኔ ልጅ ሚካኤል ጋር ሄጄ ፊቸሪንግ የሰራሁትን ነው አጎበደድክ የተባልኩት ማለት ነው ልጅ ሚካኤል አጎበደድክ ነው ከልጅ ሚካኤል ጋር እሱ ጸብ ስላለው You think he's trying to be relevant? Yes. Relevancy ለማምጣት አንዳንድ ሰው አውቀው ዲስ ያደርጋል relevant ለመሆን by any means እንደሚባል ነገር እንዳይረሳ ማለት ነው ግን ያንን ነገር ለማለት እዚህ ጋር ጓደኛህን ረግጣህ አይደለም የምትነሳው ገባ አብረን ስንት ነገር ውለታ ባለውለታሞች ነንና ያን እንደዛ ተደረገ እዛ ደበረኝ ገባ ሁለተኛ ዘፈን ተዘፈንገና የሆነ ሰው ጋር ሳወራ ምናምን ሰው ስም አውጥቶልሃል እዛ ጋር አንዴ ደግሞ ሰው ከያዘው ይዟል ሻሼ ትባላለህ ሚዜው ምናምን አጎብዳጁ ምናምን እኔ ደግሞ ማጎብደድ ማለት እንግዲህ እሱ ያለው ልጅ ሚካኤል አለም ላይ ተጠርቼ ስለሰራው ነው ፊቸሪንግና ተጠርቶ እንግዲህ እንደምታቀኝ ከሆነ ከድሮ ጀምሮ ስመጣ እንዳውም በፊቸሪንግ ነው የምታወቀውና ፊቸሪንግ ሄጄ መስራቴ ያሰድበኛል እሱ የሚያቀኝ እንዳውም እንደ ወንድም እንደ ጓደኛ ፊቸሪንግ ነው አሁን ከዘለቀ ገሰሰ ጋር ቤቲጂ ጋር ሳራቲ ጋር ካፖዝራኤል እያለ በጣም the list goes on ብዙ ሰዎች ማህደር ጋር የሚባል እንደዚህ ብዙ ሰዎች ጋር የሰራሁትና ያ የመጣውበት ነገር ነው በፊቱ የልጅ ሚካኤል የመጀመሪያው አልበም ላይ እና አክብሮን አልበሜ ላይ ግባቢል አጎበደድኩ ማለት ነው ለሱ እና ያልገባው ጠርተኸኝ ና እንስራ ካልከ የኔና ያንተ ዩኒቲ ነው እንዳውም እሱ የሚያሳየው የኔና ያንተን ፍቅር ነው የሚያሳየው አብረን መስራት እንደምንችል ነው የሚያሳየው ውስጣችን ቅራኔ እንደሌለም ነው የሚያሳየው ያን ነገር አውጥተህ አጎበደድክ ስትለኝ ሌላ ነገር ነው የሚሆነው ሁለተኛ ዙር ሲዘፈን አልቻልኩም ፕላስ ጣሏቸው የሚላቸው ልጆች በሙሉ ስማቸውን ሜንሽን አላደረግም ዳይሬክትሊ ስሜን ሜንሽን አድርጎ ነው እናት ያወጣችልኝን ስም ሜንሽን ያደረገን ሰው ደግሞ አለቀው you went hard ስም ተጠርቶ ስለ ማለት እንደዚህ አይነት ዲስትራክት እኔ አነስቲ ማለት ነው በኢትዮጵያ ሌቭል እኔ ሰምቼ አላውቅም ለማካበድ አይደለም ሰው ይለኛል እንደውም በቃ አንተ አይደለም የጻፍ ኤአይ ነው ሌላ ሰው ነው ኤአይ ዋይትስ ምናምን ይለኛል ሰው I did it by myself እሱ ቤት እስኪብርቶ ካለ እኔም ቤት እስኪብርቶ አለ እሱ ሶስተኛው ዘፈን ሊጨርስ እንደውም ቀለሟ እያለቀች ነው እኔ ጋር ገና ድፍን ነው ተገባ ቀለሙ ሙሉ ነው ባር ሜል ከተፈለገ እስኪያልጻፈ ግን አሁን በዚህች አጋጣሚ መናገር ፈልገው ቢኒዬ this is my first and my last ደግሞም ዲስትራክ እድሜ የማይፈቅድም የሚውዚክ የመጣውበት ክሪየር የማይፈቅድም እዚህ ጋር ያስቀመጥኳቸው ፋን ቤዝ ምናምን ስንት ነገር ለመስራት it doesn't feel good yeah ደስ የማይል ስሜት አለው I know the music now is trending
ግን ለትሬንድ ብላ አይደለም ለትሬንድ ብዬ አይደለም እኔ መመለስ እንደምችል ይወቅ እኔም መመለስ እንደምችል and my fans ለነሱም አለውላችሁ ማለት አለብኝ ገባ ስንት ዓመት የገነባውትን ስም ገባ ዝም ስል አትችልም ነው የምትባለው ሰው ደግሞ ሲያቀጣጥል አይተዋል በጣም ይችልበታል የግድያ ሙከራ ነው እንጂ ዲስ አይደለም እና እሱ ነገር አለና ለኔ አሁን በቃ ይሄን ነገር ሂፕ ሆፕ I'm not proud of it አሁን በዚህ ነገር I'm not proud of it ግን I still got it ለማለትም ሳይሆን እኔም መልስልሃለሁ እኔም የኔም ፋኖች እዚህ ጋር ማስከፋት የለብኝም አንተ ብቻ አይደለም እንትን ያልከው ይሄ እስኪብርቶ ያለ እኛም ቤት እስኪብርቶ አለ ለማለት ነው አንድ ስራ ተሰርቶ ስሜ የተጠራበትን ዘፈን እንደውም አልተሳደብኩም አልተመለስኩም ምንም አላልኩም ሁለተኛም ስራ ሲደገም ነው ከዛ በኋላ ሶስተኛ እስኪደገም ዝም አለ ከዲሶች ውስጥ I would say one of the best is direct no it's not subliminal ግልጽ ነው ሁሉ ነገር you guys even mention names ምናምን የሱን አልሰማሁትም ስላልሰማሁት I don't know him I know you ለዛ ነው የሱንም ሰምቼ ነው መናገር ያለብኝ ይገባኛል ግን ምንድነው ሰዎቹ ማወቅ አለባቸው ሂፕ ሆፕ ማለት competitive ነው እንትን አለው it's like sports ይሄ በእንትን አዩት ለምን እንደዚህ እንደምል ታውቃለህ ብዙ ሰው አይገባውም አሁን ካሜንቱ ምናምን ገብቼ ሳይ በቃ አልገባቸው ሰው ኦፌንድድ ሆኗል አንዳንድ ሰው አሁን የሱ ፋኖች ይሁኑ ወይ የሱ የቅርብ ሰዎች ይሆናሉ ኦፌንድድ ሆኗል እንዴት እንደዚህ ስድብ እኮ ነው ምናምን by the way በዚህ አጋጣሚ አንድም ላይን ከጠቀስኩት ውስጥ እኔና እሱ በሚስጥር ያዝነው ነገር አለም everything was on the media እሱ ከተናገራቸው ነገሮች you have to be a reporter እንደዚህ ነገር ታረ I was reporting to the people so ሚዲያ ላይ ሰይፉ ሾው ላይ ወይ ሌላ ነገሮች ላይ የተናገራቸው ነገሮች እነሱን ነው I collect that stuff and put it on the paper በቃ እንጂ ሌላ አሁን እንዴት እንደዚህ ሰነድ ትሻሻጣላችሁ no I didn't የተባለውን ነገር በሙሉ ነው ሚዲያ ላይ ከራሱ አፍ የወጡትን ነገሮች ነው አውጥቼ it's good we need this for a game ራሱ ያስፈልገናል ስም ጠራህ እንዴት ስም ጠራለህ ደግሞ ስሜ ቀድሞ ተጠርቷል ቀድሞ እንደገና ደግሞ it's not our culture hip hop is not our culture ያ ከውጭ መጣ በጣም እንትን ክፉ ነገር ነው ክፉ ካልቸር ነው you think so yeah he dragged me to there ስለዚህ የግድ ማውጣት አለብኝ እና ያን ነገር ካልፈለከው አርፈ መቀመጥ ከፈለከው ደግሞ እንደዚህ አብረን ተያይዘንም ገደል ይገባበታል ገባ it's not our culture ለምንድን ነው ጥሩ ስሜት ያልሰጠ after this he's my boy okay at the end of the day ያው አሳልፋችኋል ብዙ ነገር አሳልፈናል ጓደኛዬ ነው በሙዚቃ ውስጥም ደግሞ ስትተዋወቅ ገባ ብዙ ነገር ታሳልፋለህ ብዙ ሚስጥርም አለን ሁለታችንም መሃል ያን ነገር አላወጣሁም እንደዛ ነገር አላልኩም ግን አህያውን ፈርቶ ዳውላውን ሆነብኝ ገባ አሁን ልጅ ሚካኤል ጋር ተጣላው ካለ ልጅ ሚካኤልን ዳይሬክት ሊሄዶ መናገር ይችላልና ስሜን ጠርተህ ስትናገር ከሌላ ከብሊንግ ጋርም ተጣልቷል ብሊንግንም ስሙን አልጠራም ጠቅ ነው በጎን ነው ያረጋቸው እኔ ግን ስሜን ጠርቶ እናት ያወጣችልኝን ስም ከጠራ አይቀርልህም በቃ ገባ ይሄን ስም ቢውልድ ለማድረግ ስለማት ቆይ ለፋውበት ስትለኝ የዲስ እንትን ያየሁት እኔ የድሬክ እና የኬንድሪክ ቢፍ ጊዜ አውዝን ኤሌ ነበርኩኝና ልክ የዛኔ Kendrick dropped his last album ስማ በቃ የሂፕ ሆፕ ያ ነው ወይ እኛ ሂፕ ሆፕ እንሰማለን ብሮ በቃ ካልቸር ነው ስልክ በቃ እንዴት ልበልክ የሆነ ከፍ አድርጎታል ባይቶ የሁለቱንም ስም እና ኤልዌል አይደለም ይሄ ገላሃለሁ ግደለኛ አይነት ነገር አይደለም you know what I mean በቃ በወርድ ትነጋገራለህ እንትን ትላለህ ሁለቱም የሆነ ሰዓት ላይ አቆሙ ግን የሂፕ ሆፕ ጌሙን ትንሽ ከፍ አድርጎታል people need to understand it's not it will መገዳደል አይደለም የቃላት ጦርነት there you go ይኸውልሽ አመጣሽው ቃሉን learn sister nice bro እኔ ያስፈልገናል ከሚሉት ነኝ you need to ሌላ አንድ ደግሞ maybe I don't know እኔ በጣም አሁን እሱ የሚያቀኛል ጓደኞችን በሙሉ ያቆኛል እኔ በእንደዚህ አይነት ነገር አልታወቅም ለምሳሌ አሁን there is this መቀመጥ ምንድነው ትሮን አለ አይደል አሁን ልጅ ሚካኤል ቴዲዮ ምናምን እየተባለ ረጅም ዓመት የመጣ more than a decade የመጣ እንትን አለና
ሲባባሉ እዛ ውስጥ የለውም። እኔ ያን ስፓት ፈልጋለሁና ራሴን እሰራለሁ፣ ለሴት ዘፍናለሁ፣ ለሀገር ዘፍናለሁ። የመጨረሻ ስራ እንኳን መቼለት ማንም አልሰማልኝም። ፍቅር ሰላም የሚል ዘፈን አውጥቻለሁ። ሰላም አይፈልግም፣ ሽኩቻ ነው። ሰላም አይፈልግም። ድራግ ዩ ወደዛ ነገር ያን ነገር ይፈልግ በቃ ስራዬን ብለህ ስትሰራ ወደዛ ከከተተ ትሄዳለህ። ያስፈልጋል አንዳንድ That's nice, bro. እኔ አልፈልገውም። I feel you. It's not for me ያልሽኝ ነው። ገብቶኛል። ግልጽ ስለሆንኩኝ አሁን ሌሎቹ ራፐሮች ሲነጋገሩ ወይ በአሽሙር እንደዚህ ምናምን ተብለው ይነጋገራሉ። ምክንያቱም ፊት ለፊት መናገር ባህላችን አይደለም። ሂፕ ሆፕ is not our ባህል። እዛ ባህል ውስጥ ከገባህ ደግሞ እንደ ባህሉ ያኛው ነው ባህሉ፣ የኛ ባህል አይደለም ከሆነ ያንኑ ባህል ኮፒ ማድረግ። አሁን ለምሳሌ እናትህ እንደዚህ ትሁን ምናምን አላልኩኝም። ስለ ፋሚሊ፣ ስለ ዳር፣ ስለ ሌላ ነገር አልመጣሁበትም። በሚውዚክ ክሪየሩ እንዲህ ዙሪያ ነው በቃ የምንነጋገረው። ቀደም እንዳልኩ ቃላት ጦርነት ነው፣ ስለዛ ብቻ ነው የምናገረው። ስናገር ግን እኔ ቦልድ ነኝ፣ ፊት ለፊት ነው የምናገረው። ያ ስድብ ሰይፉ ላይ ቀርቦ ልጅ ሚካኤል ይሳይደ ሚስቱንም ርስቱንም እንደወሰዱበት ብሎ ነው የሚለቀው አለ። በአንድ ወር እንግዲህ 2 ትራክ ነው የለቀቀው። ምን እንዳደረው ምን እንዳጠፋው ማለት ነው። አስቀይማችሁታል? how what did we do እንዳውም ለምላለው what did I do personally እኔ ምን አድርጌዋለሁ ነው እኔ ሬሌቫንት ለመሆን ጓደኛ አረቅጣ መነሳት ያለብህ አይመስለኝም። እንደውም ኮላቦሬት ነው ማድረግ ያለብህ። እሱን ነው የምልህ። ኮላቦሬት አሁን እናርግ ብሎ አልበሙ ላይ ቢጠራኝ በደስታ ሰራ ነበር። ማንም ሲጠራኝ እንደዛ እንደምሰራው ማለት ነው። ጋች ከቢፉ እንውጣና ወደ እንትን what do you think አሁን ያለው የሂፕ ሆፕ እንዴት ነው? የሀገራችን ሂፕ ሆፕ በጣም አድጓል ከዲሱ ውጪ። ዲሱ አይሆንም። ዲሱ እንደዚህ እንዳጀማበርና ቆመው ጥሩ ስም የሚወጣልሃል፣ ትገመትበታለህ። ትልቅነትም አይደለም እና አሁን የመጡ ልጆች የሚሰሩ አሉ። አሁን ድሪል የሚሰሩ አሉ፣ ትራፕ ምናምን በጣም ጎበዝ ልጆች አሉ። እሳት የላሱ ልጆች አሉ። እንዴት በቃ እንደሚመችኝ እንደማደንቅ። ግን ከሀገሩ ጋር እየሄደ ነው። ምንድነው መሰለህ ግጥሙ አሁን ግጥማቸው ላይ ነው ትንሽ ችግር አለ። በቃ the swag, the vibe, the flow በቃ ምናምን the melody ምናምን የሆነ የስትሪት ሂፕ ሆፕ ያየው ነበር። እንደዛ አረጉ ትንሽ like they even got like gunshot ወጋው በለው ምናምን የቱጋነ የትም አያደርስም። እሱ ይሄ ቫይለንሱን በደንብ እንትን ያሉት ግሎሪፋይ ያደረጉት የትም አያደርስም። ግን ፍሎ ምናምን አሪፍ ነው። ያን ነገር ትንሽ ቀየር አድርገው በፖዚቲቭ ቫይብ ብትሰራው አሪፍ ነው። you can talk about flex በሌላ አይነት መልኩ። አሁን እነሱ ፍሌክስን ወደ ግዳው ከሆነ ትክክለኛ 21 ሳቬጅ እና ያመጡት በቃ እንትኑን ፍሌክስን በሌላ አይነት ነገር መናገር ትችላለህ፣ መግለጽ የሚቻል ይመስለኛል። ግን ለምን እንደሆነ ታውቃለህ? እኔ one of the reason why I'm hip hop head በጣም ነው hip hop የምወደው is because it's dirty art ስለሆነ ነው። ቫይለንሱን አሁን ብዙ ሰው አይወደውም አይደለ? to be honest with you አንዳንዴ ቫይለንሱን ኢቨን ከርስ መደራረጉን ስድቡን ምናምን part of the art ነው ብዬ ነው የማምነው። ገብቶሃል? it's not for everybody ለሁሉም ሰው አይደለም። ከሆነ ኤጅ በኋላ የምታደርገው ነገር አይደለም። ይገባኛል። you gotta settle down like Jay whatever ግን በእነሱ እድሜ ደግሞ ቫይለንሱን የሚወደው ሰው እንዳለ ታውቃለህ? like እንደ አርት የሚያየው እንደ አርት of course ሄዶም የሚያደርገው አለ። ችግሩ እሱ ነው። ታለንትን የምትጠየቅበት እንዳውም ይሆናል። ዲስ ማለት ዲስ ትራክ ወይ እንደዚህ አይነት ቫይለንት የሆኑ እንትኖች ታለንት የምትጠየቅበት በቃ አሁን ከሌላ እንዳውም ሰው እስከዛሬ እንደዚህ ለምን አትሰራም ነበር? እስከዛሬ ልክ መሳደብ ነበረብኝ እንዴና ለምን እንደዚህ አትሰራም ነበር? በቃ ለቺክ ምናምን ሰራውን ነገር እንዳውም አቁም። ከዚህ በኋላ you have to go hard like this ምናምን ሰው ይላል። አርት ነው በጣም እንደውም ታለንትን ኩዌስችን የሚያደርግ አርት ነው ይሄ እንደዚህ ነገር መጻፍና ከኛ ሀገር ባህል ጋር ስለማይሄድ ይቅርብን ባይ ነኝ። ግን ባህል የሚባለው ነገር ኢቮልቭ ያደርጋል፣ ይቀየራል። ካልቸራል አፕሮፕሪዬሽን የሚባል ነገር አለ የምትወራረሰው። ለምሳሌ if you go to California ከሜክሲኮ ወይ ሜክሲካን ካልቸር ካለባበስ ጀምሮ አፕሮፕሪየት ይደረጋል። እዛ እንኳን ነው ምልክ በቦርደር የሚለያየን እንትን if you go to New York የስፓኒሽ ካልቸር አለ መወራረስ። እኛ አሁን ሙላ አፍሰዩ ፒክቸርስ አለ እዛ ላይ አይጂ ላይ ቻለው even New York ገብቷል አይደለ? the way they admire hip hop አሁን ብሩክሊን ሄደ የቢጊ ግራፊቲ እንዴት በቃ bro it's different level
ለሌላ የፈለኩት ምንድነው ካልቸር አፕሮፕሪየት ይደረጋል። አሁን ሙላቱ አስታጥቄ ጃዝን ከየት ነው ያመጣው? ኒውዮርክ ሄዶ ነው ኢንስፓየር የሆነው። ካየኸው ታሪኩን አመጣውና ግን የኛ አረገው ጃዝን። ሂፕሆፕም የኛ ካልቸር አይደለም የሚሉትን ነገር እኔ የማልስማማው ለዛ ነው። አይደለም ግን ቀረርቶ ሽለላ በሚባለው ይባላል ቀላቅለ የኛ እኔ አሁን እምናረጋትን ምን ያረጋግን ያለውን ነገር የኛ አይደለም ባይ ነኝ። መሰዳደቡ ምናምን የኛ አይደለም ባይ ነኝ። አይመስልህ አንሰዳደብ ከመሰዳደቡ አብረን እንስራ ከሚሉት ነው። I'm proud of it about what I did as a hip hop head ደስ የሚል ነገር አለው። I'm not gonna lie. extreme ሲሆን is not right ገባ extreme ሲበዛ በጣም ልክ አይደለም ከሚሉት ነው። ሲበዛ ስለ አሁን ለምሳሌ ስለ ቤተሰብ ስለምናምን ወደ ፐርሰናል ላይፍ ውስጥ ሳትገባ የሚባለው ነገር ኖርማል ነው ማለት ነው አይደል? No, I think it's subjective. art ስለሆነ እንደ ሰው ይለያያል በሚለው እንትን እንበለው። እሺ ግን አሁን ያለው የሂፕ ሆፕ አካሄድ እንዴት ነው? ምን ትላለህ? በምን አይነት መልኩ አሁን ጥሩ አሪፍ ናቸው ብለኸኛል አይደለ? የሚያስተካክሉትም ነገር ግን የትኛው አሁን ለምሳሌ you can mention names የምትወዳቸው እነዚህ አሁን UCM ወደፊት ኢንተርናሽናል ሌቭል ላይ አያቸዋለሁ የምትላቸው ሂፕ ሆፕ አርቲስቶች ለምን የሉም? አሁን የኛ ዘፈን በጣም ትንሽ ቅር የሚለኝ ለምን እንደሆነ ታውቃለህ? በኢንተርናሽናል ሌቭል እየሄድን አይደለም። በጣም በሚገርም መልስ ለሱ let's go ምክንያቱም አሁን ለምሳሌ ዶክተር ማይክ የናይጄሪያ ዘፋኞች አሁን ለምሳሌ አንዳንድ ቋንቋቸው ቀየር ያለ ነው፣ ግን የሆነ እንግሊዘኛም ነው ማለት ትችላለህ እና ትንሽ እንግሊዘኛም ነገር አለው ይሰማል። ኢንተርናሽናል ያልወጣንበትም ቀኝ አለመገዛታችንም ይመስለኛል። ምክንያቱም አለመገዛታችን እንትን ማለት ጎርቶናል እያልክ ነው። ትላንት አድዋ ነበረ ግን የራሳችን ቋንቋ ስለሆነ ቋንቋችንን ልንሸጠው አልቻለም ኢንተርናሽናሊ። እሱም ይመስለኛል። እንዴት ልትሸጠው ትችላለህ? የሚሰማው የለም አማርኛን እኮ አሁን ለምሳሌ እንግሊዝኛ መሆን አለበት። ዩኒቨርሳል ፈርሞ የለን ገባ ግን he still not international ሌቭል አይደለም። እሱን ነው የምልህ። ቋንቋ ሊሄድም አይችልም፣ በቃ ሊወጣ አይችልም እኮ ዋቂያዊ ሚክስ ለምን ላናደርገው አንችልም? እንግሊዝኛና አማርኛ that's what I'm trying to do እኔ እየሞከርኩ ነው። ብዙ ልጆችም ይሰራሉ እና አሁን ሮፍናንም በዚህ አደንቀዋለሁ። በቋንቋችን እንዲንቅ አርጎ ቢይዘንም አትሊስት እሱ በቢቱ በምናምን በፍሎ ምናምን ነገር እንደምንም በቃ እየታገለው እና ያም ደግሞ ጥሩ ውጤትና ጥሩ እንትን አምጥቶለታል። እስከ ዩኒቨርሳል መድረስ ደረጃ ትልቅ ነገር ነው። የፋፍንም ብታይ ውጭ ወጥቶ ይሰራል። ያው ለኢትዮጵያ ክራውድም ቢሆንም የውጭ አርቲስቶች ጋር አትሊስት ኮላብ የማድረግ ነገር አለ። አንዳንድ ሌሎቹም አርቲስቶች ነገር አሉት እንደዛ እንደምን ነው ገባህ? እና ደስ ይላል እሱን ነገር ስታይ I want to see ለምን እንደዚህ እንደምልህ ታውቃለህ? በጣም የሚከነከነኝ ነገር እሱ ነው። ኢንተርናሽናል ኢቨን የአፍሪካን የቢያንሴን የሆነ ዶክመንተሪ ካየኸው አፍሪካ ውስጥ እየዞረች ከሁሉም ኮላቦሬት አድርጋለች ከብዙ አርቲስቶች ጋር። ኢትዮጵያን ዘለለችው። ለእሷ እንኳን ኮላቦሬሽን የሚበቃ ሰው ስላልነበረ ነው የዛኔ አልበሟን ድሮፕ ስታደርግ። አሁን አለ ነው የምትለው። I want to see it በኢንተርናሽናል ሌቭል you go to Staples Center ሄደ why can አንዱ አብሮ ለምን ሊገባ አልቻለም? በሜሎዲና ሜሎዲ ራሱ so powerful ገብቷል። ሜሎዲ አሪፍ ከሆነ by the way doesn't have to be English መሆን አይጠበቅበት። ታፕ ምን ቻርት ነበረ የሆነ ወርልድ ቻርት ነው ምንድነው በሴል ነው በምንድነው ወይ በሊስነር ይሁን ምናምን የሆነ ጊዜ ቴዲ አፍሮ መጨረሻው አልበም ነው እንደዛ የተባለው እንደዛ ታፕ ወርልድ ቻርት ላይ እንግዲህ አንደኛው ኢቨን ኦባማ ሊስት ውስጥ ከቶት ነበር። ኦባማ ያ ነገር መውጣት እዛ ጋር ካልቻለ እኛም እዚህ ጋር እየተፍጨረጨር ነው እየተሞከረ ነው። ግን ቋንቋችን ይመስለኛል እንደኔ ስለዚህ ቀላቅሉት ከሚሉትም አይደለም። ቢቀላቀልም አሪፍ ነው አይደለ? ብንቀላቀል እና ሞር ሙዚቃችን ራሱ ደግሞ ትንሽ ልክ አሁን እንዳልኩ የሮፍናን ሙዚቃ ነው እኔ ልል የምችለው ትንሽ ኢንተርናሽናሊ ለመደመጥም ጠጋ ያለ የሚመስለው የሱ ኢዲኤም ስለሆነ እና እንደዛ ብንሰራ ወደዛ አይነት ሙዚቃዎች ጠጋ ብንል አንተ ኢንትረስት አለ? you want to make it international? yes በጣም እኔ ከማደንቀው በቃ ሰው አንዱ በቃ he's a rapper by the way እኮ ሮፍናን yes he is so ከሱ ጋር በሰራ እኔ ደስ ይለኛል። okay he's a rapper እኔም I would say I'm a fan ግን አመጣጡ በፊት የመጣበት ነገር ነው አሁን እንደዚህ ዳውት ውስጥ የከተተን እንጂ እሱም ክሌም አላረገውም ያንን ቦታ የፈለገው አይመስለኝም ለስሙ እንጂ ዘ ራፐር for me እንደ አንድ ራፐር እኔ አሁን እሱን ማየው እንደ ራፐር ነው ማየው
እና ከሱ ጋር በጣም እንዲያውም ኮላቦሬት ብናደርግ ደስ ይለኛል እውነት bro you should it would be amazing ስቴጅ ላይ ሁለታችሁን እንትን ብንላችሁ አሁን በጣም ትናድራለህ ገብቷል አሁን አፍሮቢት ራሱ ወደ አፍሮቢት ለመሄድ የሚፈልጉ አሉ አያቸዋለሁ በደንብ አልመጣም እንደ አፍሮቢት አይ ኖው ስታፍ ቀላል ነው እያልኩኝ አይደለም ውስጡ ስትገባ የሌብል ችግር አለ በጣም ብዙ ነው ውስጡ ስትገባ አንተ ከኔ በላይ ታውቀዋለህ ኢቨን አልበም ድሮፕ ማድረግ አሁን ቅድም እንዳልከው ቢት በአንድ ላፕቶፕ ኤፍኤል ላይ ወይ whatever ሎጂክ ላይ የሚጨርሰዋል አይደለ እንደዛ እያለ ለምን አልበም ቶሎ ቶሎ ራሱ አናይም like we don't see albums dropping ቶሎ ገብቷል የሂፕ ሆፕ አልበም ብዙ ግን አለ አሁን ቢኒ አሁን ብዙ ልጆች አሉ እኔ አሁን ስም ጠርቼ ግማሾቹን ልረሳ ስለምችል ነው እንጂ በጣም this young generation EP የሚሰሩ ልጆች በጣም ብዙ ናቸው ቢኒ እኔ because I have to study ያለውበት ላይፍ ስለሆነ I have to study everybody እና ብዙ ልጆች አሉ EP ሰርተው ጨርሰው ኢንስታግራማቸው ላይ ምናምን በቃ ዩቲዩብ ላይ ምናምን ነገር እኔ I'll send you the list እና ብዙ የሰሩ ልጆች አሉና በቃ ነው አንዳንዱ በጣም የሚገራርም ዘፈን አለ ግን ሜይንስትሪም አልወጣም በቃ ያሳዝኑኛል እነሱ ገባ ስለ ፕሮሞሽን ምናምን ችግር ነው ፕሮሞሽን አለ የአቅም ጉዳይ አለ ገባ አሁን እኔ ስንነሳኛ ድሮ በጣም ከባድ ነበር ብር የለህም ምናምን የለህም ገባ እና ያ ስታተስ ላይ ነው ያሉት እና ይከብዳል በቃ የሆነች ብርም ገባ ከፍለ ፕሮሞት ለማድረግ እዛው ግን አሁን ፕላትፎርሙ እንደውም አላቀለለውም ሶሻል ሚዲያ ምናምን መሆኑ ገብቷል አይደል you make a beat you drop an album በቃ you put it on YouTube or Spotify ላይ ገብቷል ደቅ ታደርገውና ምርጫው በዛ እንዳልኩ ነው you have to be really good በጣም በጥሰ መውጣት አለበት ጥሩ ነገር እንትን ለማለት ግን በአንድ ስራም ደግሞ የሚወጣ ሰው አለ አንድ ስራ ነው ለምሳሌ የችኮላ ኢፒ ከሚሰራ ወይ የችኮላ አልበም ከሚሰራ አንድ ስራ አሁን ዮማሪዮስን ነው አንድ ስራ ብሊንክ እንትን አደረገው ስፖንሰር አደረገው የወጣው አንድ ስራ አለ he's good አሁን እሱም ብዙ ቦታ ሰማዋል ስራም ይሰራል እየሄደ ቱር ይሰራል አሁን ገባ ገና አሁን በክፍለ ሀገሮች ምናምን ነገር እንደውም እኔ የምሰራበት ክለቦች ነው እንደውም በቃ እኔ ዛሬ ሳምንት ጠርቼ the next week ይጠራል እንደዛ ነገሮች አለ እንደዛ አሪፍ ነገር ጥር ያለች ስራ በቃ ቁጭ ብሎ ሰው ከጻፈ ሂፕ ሆፕ ይወደዳል እሱም ትልቅ ዳውት አለኝ ሂፕ ሆፕ እንደ ሀገራችን አይ ቲንክ የብዙ ሰው ጆሮ የተቃኘው ሌላ ዘፈን ሰምቶ ነው የመጣው ፊልም አይደለ ሂፕ ሆፕ ማለት ነው እኛ ስለሰማን ነው ሂፕ ሆፕ አፕሪሺየት የምናደርገው መስማት አለብን እኔ ለአባቴ አሰማው ነበር የሆነ ጊዜና በቃ like just for him it doesn't make sense አሁን ወረድም ስትል የሆነ ኤጅ ላይም ደግሞ ያሉትን ጆሮአቸው ብዙ ጊዜ የሰማው ሌላ ስለሆነ ሂፕ ሆፕ ነው ስትለው they're looking for melody maybe lyrics አይሰሙትም ገባ ሂፕ ሆፕ ራሱ appreciate እንዲደረግ መደረግ ያለበት ነገር አለ ከሚሉት ነኝ ሂደት ያስፈልጋል አይደል ሜሎዲ በጣም መጠቀም እንዳለበት እኔም ብዙ ጊዜ ተናግሬያለሁ ሜሎዲ መጠቀም አለበት አሁን ለምሳሌ የኔን አንድ የሆነ ቦታ መድረክ ላይ ሲሰራ አብሮኝ የሆነ ሰው ወይ ሁኩም ፓርት ሊል ይችላል እንጂ ወይ ብሪጁን ወርድ ባይ ወርድ ሙሉን ቨርስ ላይ ሊል ይችላል ሰው ፈለገ በጣም ያደንቅ ሆኖ እኔ ለምሳሌ አሁን የኔ ጉራጌኛው you make me የሚለው አንቺ ነው የምፈልገው ለከዛ you know the drill I'm into you girl I'm a do them like I'm fresh the jail still ሰው ብቻ ሊል ይችላል አብሮ አይልም ወርድ ባይ ወርድ እና ሜሎዲውን ማብዛቱ ጥሩ ነው ሜሎዲ ቢኖር በደንብ የመሰማ ቻንስ ነው በደንብ ከዛ አማርኛው በጣም ይከብዳል ግን ይሄ እንትን ኦዲየንስ ለመያዝ ለሚመጣው ምን ትላቸዋለህ ለሚመጣው አሁን people በጣም ብዙ አሉ ሂፕ ሆፕ አርቲስት መሆን የሚፈልጉ ራፐር መሆን የሚፈልጉ MC whatever ምንድን ነው ማለት you've been through it struggle ውስጥ አለፍክ ሰውነ ምን ትመክራቸዋል don't give up and እንትን ለመስራት ቢሞክሩ እንዳልኩ ፖዚቲቭ ነገሮች ለመስራት ቢሞክሩ ኮላቦሬት ማድረግ ቢሞክሩ አሁን ማን ነው ቆይ እንደውም ስሙ ጠፋኝ በእናትህ በጣም ወደው ልጅ ደግሞ ሁሉ ጊዜ ኮሜንት አደርግለታለሁ በእናትህ አብነት ኦ ማይ ጋድ አብነት የሚባል ልጅ አለ ይሄ ፓንክ ነገር yes he's really good በጣም አብነት አሁን ገባ የሆነ ጊዜ በጣም እንደዚህ ሰራ ነበር ሁሌ እየገባው ኮሜንት አደርግለታለሁና ኬንድሪክ ፍሎ አለው እንደው ከሆነ ጊዜ በኋላ yes ጎበዝ የፍቅር አዲስ ላይ የሆነች ስራ እንትን ሲል ወጣለት እሱ ዘፈን ነጠረና ወጣለት ከዛ የሌሎቹ እንደዚህ
ያውም እሱ እዛው ቤቱ ነው እንደዛ ነገር ያደረገው እና ከእሷ ጋር አብሮ ሰርቶ አይደለም። ከዛ የሌሎችንም ፊቸር ሲያደርግ አሁን ሁሉም ቪው ተስተካከለ ምናምን እንደዛ የሆነ ነገር መፈለግ እንደዚህ ፊቸሪንግ በጣም እኔን ያነሳኝ አሁን ፊቸሪንግ ነው። እና ፊቸሪንግ ስራዎች ቢገኙ ቀድመ ሰርተ ለዛ ሰው ልክ አሁን አብነት እንደሚያደርገው ሰርተ ማሰማት የአርቲስት ጊዜ ላይኖረው ይችላል እና ቀድመ ሰርተ ማሰማት እንደዛ ነገር ማድረግ ቢቻል ቤት ሰርተው ኤዲት አርጋት ምናምን እንካስማልኝ አስገባኝ ከማለት እንካስማልኝ ይቀላል። እና የሆነ ሰዓት ሲያገኝ ያ ሰው ሲሰማልኝ ኢንትረስትድ ከሆነ ያስገባል። ቡም እንደዛ እንደ ቀልድ ትተኮሳለህ ማለት ነው። እኔ አንተን ማስታወስ በጣም ትሰማ እንደነበር ማቀው ትዝ ይለኛል። እዛ ጂም ስንሰራ ሻወር ውስጥ used የዶክመንተሪ the game የሱን እንትን ትል ነበር ሻወር ይወስድ that's when I know this guy is up to something. yes man የሆነ ነገሮች እንደው ያዝ ያደርገዋል ገባ ካልቸሩ ላይፍ ምናምን ላይፉም አለ ገባ ያው መንቀሳቀስ አለብህ ብር መስራት አለብህ መሯሯጥ አለብህ። አሁን የልጅ ማይክን እዚህ ጋር መድረስ ሳየው damn bro what a come up ማለት በደንብ ነው ማስታወስ። የመጀመሪያውን ሲንግል አስታውሳለሁ ሸራተን ከጋዝ ላይ ተወጥተን ወደ ኢሉዥን እየሄድን በሱ መኪናው ስማ ብሎ እኔና ዮሴፍን ታስታውሳለህ my friend? yes of course መኪና ውስጥ ሆነን ስማ ብሎ አሰማኝ እና to be honest I was very skeptical ምክንያቱም ሂፕ ሆፕ በአማርኛ እዚህ ጋር ይደርሳል ብዬ ገምቼም አላውቅም። I'm a be honest ገባ አሪፍ ነው አልኩት የዛኔ ግን አንዳንዴ ዲሉዥናል መሆን አለበት። የማይታይህ ነገር አለ እሱ የታየው ነገር አለ የዛ ጊዜ እና የመጣበት የከፈለው how he lost weight I give him props ገብቷል። ከሰውነት ጀምሮ እዛ ላይ ነው የሰራው ራሱ በቃ ሰውነቱ ቀንሶ ምን ብሎ ልፋቱስ ሂፕ ሆፕን አንተ ካርኒቫል ሲሰራ አስታውሳለሁ ሃይ ስኩል ምናምን እንዲህ ብሎ ከዛ አምሲንም አሁን የደረሰበት አሁንና የመጨረሻዋን ነው የምናያት። የሰው ልጅ ፕሮሰሱን አያውቅም ገባ ስንት ነገር ታግሎ እንደመጣ እዛ ጋር እናንተ እኔ አስታውሳለሁ አሁን እንደ እንትን ሆነ ስናይ እዚህ አብዮት ያልኩኝ ኤግዚቢሽን አንተ ሳንፎርድ ምናምን አንተ የምታዘጋጁት እና ነበረኛ ነሳሚ ካሳ እንጂ የሆነ እንደውም ፖስተር ነበር ፖስተር ነው ትንሽ ማስታወሰው ቦሌ ምናምን የተለጠፈ የሆነ ካርላክ መኪና ማለት የዛኔ ፎቶሾፕ ራሱ እንደዛ ይሰራ ነበር። ይሄ መኪና እውነት ነው አረስ ግራፊክስ ምናምን ጊዜው ይገርማል ገባ በጣም ፍቅሩ ነበራችሁ። አሁን ሳስበው ያ ፓሽን ከሌላ I don't think በጣም አሁን አንዳንድ ሰው እኮ አሁን አንተ እንዳልከኝ ላለ ኒው ጄኔሬሽን ምን ትመክራቸዋለህ ስትል የመጣንበት መንገድ በጣም ብዙ ልፋት አለው እና የሆነ ሰው የሆነ ነገር ሲጠይቅ አንተ አሁን ያለህበትን ቦታ ነው የሚፈልገው ሰው ከስር ያለውን ፕሮሰስ ገና ስንት የሚጠረግ ነገር እንዳለ አያውቅም ገባ እንደዚህ ያርግ እንዲያርግ ስትለው ይሰለቻል ሰው ይሄን ቦታ ነው የሚፈልገው he want that exactly that spot አሁን ያለህበት እዚህ ለመድረስ እኔ አሁን በየቦታው እየተጠራው እንድሰራ ሰው የሚሰጥህን በቃ ፕሪቪሌጅ ቤኔፊቱ ምናምን ነገር ያንን ነው የሚፈልገው ሰው ከኋላ ያሉትን እንትኑን ስትራግሉን ፕሮሰሱን አይፈልግም ሰው ሰፖርት መደራረግ ራሱ በጣም አለበት ነው ገብቷል አይደል ቲክታክ ላይ በቃ listen to this album አሁን አልበም አንድ ሰው ድሮፕ ሲያደርግ ምን ያህል ስራ እንዳለው አውቀ ሬኮግናይዝ አድርገህ ገብቷል አይደል ሰፖርት ማድረግ yes አለበለዚያ ሰፖርት ካልተደረገን እንዴት እንኳን ኢንተርናሽናል ሀገር ውስጥ እንዴት ይሰማል እሱ ትልቅ ችግር አለ ነው ገባ even artist for artist አይታል አይደል አሁን when J. Cole drops የሆነ artist story ያደርግለታል ፖስት ያደርግለታል ይደራረጋሉ ምናምን የሱን ፊቸር ስሙት ይላል ምናምን ገባ ያ ካልቸር በደንብ ካልመጣ ሂፕ ሆፕ is not going nowhere ያለችውንም እያጠፋናት ነው አይደል የተሰዳደብልባት አሁን ምን ሰማለህ እስቲ ከኢንተርናሽናል ሊሆን ይችላል ከዚህ በጣም የምትሰማው የማንን ነው ወይ የምትሰማው አለ ትሰማለህ? እኔ አሁንም ድረስ እኔ ጄዚን እሰማለሁ አሁንም ድረስ የዳል ማለት እና ጄዚን እሰማለሁ። የትኛው ነው what's your Jay favorite album አለ? Blueprint 2 oh man 2 is really good yeah and Fabulous oh really Fab yes የድሮቹ ማለት ነው የድሮቹ Fabulous like Fab used to have a flow mad flow yeah የበፊት ወደ ኋላ እንሂድ ከተባለ ደግሞ አንዳንድ ዘፈኖቻቸውን እነ ሞስዴፍ ታሊብ ኳሊ ሞስዴፍ እና ታሊብ ኳሊ እኔ በፊትም it was a little dry for me yes ያው it's all about the lyrics ገባ
እና ትንሽ ድራይ ነበረ ለኔ። ይሄ ዩቲዩብ ላይ ደግሞ በጣም እንዲህ ጉርጉር የምታደርግ ነገር ደግሞ ከሆነ በጣም አለ። አሁን ለምሳሌ ሰው ኢዚ ይላል። የኢዚ ልጅ አንድ ሶስት ትራኮች አሉ በጣም ወድለት እንደነሱ እንዲገባለሁ ወደ ውስጥና ሌላ ማን አለ? You think hip hop ግን is like it used to be? ነው አሁን ትላለህ? አይደለም ለኛ በሃምብል ወይ ነው ያልከው? ስማ ለኛ ነው እንዳልኩ ነው ለኛ ነው። አሉ ማለት ልክ እኔ እኮ እንዳልኩ በጣም ሂፕ ሆፕ እንደሰማ ሰው እንደውም እኛን ክሪቲሳይዝ ማድረግ ያለብን ከሚሉት ነኝ። ለምን መሰለ ከድሮ ጋር የድሮ አሪፍ ነው ብቻ እያልኩኝ ሳይሆን አሁን የታወቀ ነው። ለምሳሌ ካዬ አሁን ያለበት ከድሮ አልበሙ ኤቭሪባዲ ሎቭስ ዘ ኦል ካዬ አይደል? ምንም የታወቀ አለ። አንዳንዴ ደግሞ አዳዲስ አሁን ለምሳሌ I don't know if you know ጅድን ታውቀዋለህ? JID he's one of my favorite. Corday is one of my አሉ አዳዲስ የሚመጡ ገብቷል። የድሮን ስቲል ፍሎ ያዙ አሉ እኮ አሁን እንትና ትመቸኛለች። አሁን ያንግ ኤምኤ ትመቸኛለች። በጣም ይሄ አዲሱ ጀነሬሽን ላይ ነው ልታረጋት የምትችለው እንጂ መቼም የድሮዎቹን አትላት። ድሮን ፍሎ ይዛ የመጣች ሴት አለች። እንደዛ አይነት ሰዎች አሉ። በቃ የድሮን ፍሎ ይዛ የመጡ በጣም የሚመቹ እና ግን በቃ ጠፋች። እሷም ጠፋች። ያው ይሄ ትራፕ እና ድሪል ስታፍ ይመጣና ዋን ታይም ወንደር የሚባሉ አሉ። እዚህም ሀገር እያየው ነው they hot ከዛ በቃ I think ፌሙንም ዊንም አይችሉትም። ሬሌቨንት መሆን እኮ ነው ማለት መቀጠል በዛው you drop second album እያልክ መሄድ for 10 plus years like Drake ምናምን አይነት ነገር ማለት ነው። big chance ብልጭ ጥፍትማ ዲዛይነር አለ። ስንት ዘፋኝ አለ ገባ። እኔ እንደ ዲዛይነር ፓንዳ አንድ ሰራ ጥፍት ነው አለ። ብልጭ እርግሞችም አሉ ብዙ ናቸው። ኮንሲስተንሲ ያው ይፈልጋል በጣም። ግን እንደዚህ obsessed ሆነ የምትሰማው አልበም የለም አይደል? አሁን የለም ምንም you go back ወደኋላ በጣም በቃ አሁን እንደውም በጣም የካኔ የድሮ ነገሮቹ እንደዚህ ነገር በደንብ በቃ ሰርቶ ነበር ያን ጊዜ በዛ ጊዜ። አሁን መወጣት ያለባቸው ስራዎች ነው ድሮ የሰራና የካኔ የድሮ አልበም ነው በደንብ የምሰማው እና ፋብለስ ምናምን እንዳልኩ እነሱ the old schools the OGs ከሀገር ውስጥስ ሀገር ውስጥ ሂፕ ሆፕ አርቲስት ነው ወይስ? I mean in general ከሂፕ ሆፕ ጀመረ አብንም ባልል ይሻላል። የኔን ትሰማለህ የኔን አሰማም ይመጣል እንዳልኩ ለኛ ከናቺ ባህሏ በደንብ ስላላለች የኔን ትሰማለህ እሱን የእንትናን አትሰማም ማለት ነው ይባላል። የሁሉ ድምብ ሰማለሁ በከፊል በአጠቃላይ ይሻላል። እንዳትነካካ ቢፍ እንዳይመጣ ነው። I don't want no problem. If you want a problem, no problem ያለው ነገር አለ ለተና ፊት ግን እንዳልኩ ነው። ተመልሼ እዛ ቢፍ ነገር ውስጥ መግባት አልፈልግም። Don't mention my name man. No no. ኤክሳይት ያደርጋል ሂፕ ሆፕ አሁንም? You consider yourself a hip hop artist ወይስ ወደ ሌላ እንትን እየገባህ ነው? I'm a businessman man. More of a businessman ነኝ። Yes. You know this is my side job. ሂፕ ሆፑ በፊት እሱም ብቻ ነበርና በሱ የሆነ ነገር ስታገኝ ወደ ሌላ ነገር ገባ። ነገሮችን ማስተካከል ያለብኝ ነገሮች አስተካከልኩና that's my main job። ይሄ ግን ሳይድ ጃብ ቢሆንም እንግዲህ ስትናገረኝ ደግሞ ዝም አይደለም ወይ ደግሞ ውስጤ ደግሞ ያለ ነገር ያደግኩበትን ነገር ስለሆነ ደግሞ አሁን ኢፒም እየሰራው ነው። ኦኬ ከሆነ ለአልበም ላደረገው ካልሆነ ግን ለኢፒ እየሰራው ነው። ስል የመጣሁበት ነገር ነው ልለቀው አልችልም። የናይት ላይፍስ እንዴት ነው? ናይት ላይፍ አሁን ዳም ጾም ስለሆነ ገባ ስራ ቢመጣልኝም ምንም አልሰራም። ስራ ሰራለሁ ክለቦች ውስጥ በየክለቡ አንድ ስፔሲፊክሊ እዚህ ክለብ ኤምሲ ማድረጉን ብቻ ሳይሆን መጀመሪያ የራሴን ስራዎች ሁሉ ጊዜ I have this እንትን ያስቀመጥኩት እንትን ነው ምንድነው ፍሬም ነው የሚባለው። መጀመሪያ ራሴን ስራዎች እሰራለሁ፣ ቀጥሎ ከዲጄው ጋር ኤምሲ ያደርጋለሁ። እዚህ ክለብ ብዬ ልነግርህ አልችልም። እዚህም እሰራለሁ እዛም የተለያየ ሁሉም አርቲስት እንደሚሰራው የተለያየ ክለብ እና ኮንሰርት ሲኖር ትልልቅ ኢቨንቶች ላይ እነሱ ላይ ኤምሲ ማድረግም መስፈኑንም ማለት ነው። ዱባይ በቃ ጨርሰሻል? ስንት ዓመት ቆየ አይደለ? 2 years ምናምን? 10 years man. Are you serious? Yes, 10 years man. መጀመሪያ ከሄድኩበት ጊዜ ጀምሮ ቢቆጠር 10 years ነው። ቢያንስ 10ሩንም ዓመት ወደዋል ማለት ሳይሆን ወደዋል ማለት ብሩ አሪፍ ነው።
ብሩ አሪፍ ነው። ለዛም ነው እዛ ረጅም ጊዜ ቆየሁት እና ብዙ ነገር እዚህ ማስተካከል የነበረብኝን ነገሮች ያ ነገር ሸፋፍኖልኛል እና ኤምሲ ነበር የምታደርገው እዛ አይ መስፈኑም አለ ኤምሲ ማረጉም አለ ዲጄ ማረጉንም ሰራ ነበር። good experience በጣም ደስ ይለኛል። I love like music ከወደድክ I think you'll be a good DJ. Yeah I think people love it እዛ ያለ ሰው በጣም እንደውም ይወዱት ነበር። በቃ እንደ አረግባና ስራለን ምናምን ነገር ይላሉ እና ምክንያቱም ኤምሲ ስለሆንክ you know when to stop, you know when to scratch ምናምን እና ያቆምክ ምናምን you know what to split and you know to spin አሪፍ እንትን ይሆናል መሰለኝ። ብሩክ ነው ይሄንን ኢንቫይትም እንትን ያደረገና አንድ ጥያቄ ጠይቅልኝ ብሎኛል። ካልጠይኩለት ትንሽ ይማይ ቢያብሰድ ምን አለ የድሬክ እና የኬንድሪክ ቢፍ ጊዜ you chose the Drake inside ግን ሳምፕል ያደረከው ደግሞ የኬንድሪክን እንትን ነው ቢት ነው ብሏል። ያሁኑ የዲሱን ትራክ I mean that's what he said. Entertained እኔ አሁን የመጣውበት ህይወት የመጣበት የኔ የሂፕ ሆፕ ላይፍ ስታይል ኢንተርቴይን ማድረግ ነው። ሰው ኢንተርቴይን ስለ ያም ኢንተርቴይን ያደርጋል። ዲሱ ምንም ኢንተርቴይን ያደርጋል። ሰው እንደውም እሱ ሞር ኢንተርቴይን ሰውን አደረገው መሰለኝ። And I love Kendrick. I mean that doesn't mean I don't like Drake ማለት አይደለም። I like Drake በራሱ ግን I like both. ሁለቱንም መውደድ እኮ እንችላለን። Why do we have to pick a side? አሁን ይኸውልህ I'm not talking about numbers. አሁን numbers ምናምን የሚባል ነገር አለ። bro በቁጥር ብቻማ እንዴት ታምናለህ? በቃ እሱን አለ። እኔ ታለንት እና ምን ያህል ኢምፓክት አለ እንትኑ ላይ ነው ዓለም ላይ ያለን ኢምፓክት ነው ማየውና ከዛ ደግሞ እኔ ላይ ምን ኢምፓክት አርጋሃል ነው what speaks to you ነው። yes እሱን ነው የምለው። ብዙ ዘፈኑን የድሬክን ዘፈን በጣም እኔ አሁን እንዲ አንዳንድ እኔ እናንተ አሁን እንጠራራ ብንባል እኔ እናንተ ያንተ ድሬክ ምንድነው የኬንድሪክ ብትጠራ ነምበርሶች እኔ ላቀው ይችላል እነሱ ላያቁት ይችላሉ። ገባ እሱ ነው ማለት እንዲ ነምበር ብንጠራራ የዚህኛው ነምበሩ ነፍ ነው። ስለዚህ የዛኛው ነምበሩ ሌስ ሆነ ማለት አይችልም ማለት አይደለም። ይመቸኛል ግን ኢንሳይድ ደግሞ መያዝ መብቴ ነው በሰለኝ and እንዳልኩ አሁን ሳድግም የመጣሁበት አሁን በዌስት ኮስት ሂፕ ሆፕ ቢትስ አይነትና እንዳልኩ የኒውዮርክ ሂፕ ሆፕ ቢት በእነሱ የመጣው ስለሆነ ሞር ወደዛ ቢቱም ማደላ ወደዛ ነው። በትራፕ ወይ በድሪል ስራ ብትለኝ እንደምንም ብዬ ሰራታለሁ ዘፈኑን ግን ሞር እኔ ኮምፎርት የሚሰጠኝና በደንብ ከውስጥ ያለውን ነገር እንዳወጣ የሚያደርገኝ የዛ አይነት ቢት ነው። ያ ደግሞ የኬንድሪክ ተጽዕኖ አለ ማለት ነው። ስለዚህ በሸሉ ወዷለሁ ፊትለፊት ግን ይሄን ይመቸኛል ማለት ነው። ኦኬ ብሩክ ተመልሶለታል ብዬ ገምታለሁ። እስቲ መጨረሻ ላይ አንድ የሆነ ፍሪስታይል ነገር ልቀቅብን። It could be the dance, it could be whatever. መዝጋሚ የሆነማ በሱ ነው። It's all good, bro. እሺ ዲሱን በልልን በቃ። አረ እኔ ዲሱ ባለ ይችላል። እኔ አቶ ጃምና ፍራድ ዴሊት ላደርገው እችላለሁ። እንደኔ it's better if you listen to the second part from my ከድሮ ዘፈኔ ላይ እንደምን ይሻላል። What is it called? Flex የሚል ዘፈን አለኝ. I think that's really me. Okay. You know? Flex. Yeah, Flex and MC ሲያመኝ ካልክ ታገኘዋለህ. That's me. የበፊቱ ነው? Yeah, that's it. Small bro, let's listen to this. Right? 6 years. It's been 6 years. Damn. Must be relevant መሆን አለበት. Impossible mission, ambition, old school OG. To the beats, know me. Top of my class, better recognize me. Everywhere I go, all eyes on me. Flew overseas, met the new deal with the coast to coast G. Been in the game for 15 plus. Got to impress, they keep in the curse. Killing it, verse after verse, and I'm gon' stay fly till my last breath. This ain't the aftermath, it's the reverse. Me, just me. On this track, storm is coming, MC is bad. Flexing, I'll be flexing. Nothing but a G. Goes hard. I try like it. I'm talking the town, flexing. Man off the hour, flexing. I'll be flexing. Nothing but a G10 flexing. I'm talking the town, flexing. Man off the hour, flexing. Hey, you never made another MC quite like me. I chill so free, girls want a slice of me. A class so high so I can reach the sky. Them girls over here can't take their eyes on me. I do girls, I rock chicks properly. Now pile them up, stuck them up, no spit, so back it up. They like me cause I dress nicely. Pressed on my feet.
It's the black 23. I'm too big to fall. I'm too young to roll. I'm Let's too big go. to call. I came to tour. If you roar, I break you jaw. If you don't know, now you know. If you like how I flow, forget the more. 10 years from now, I was on top. If you're talking right now, I'm still on top. What else can I say? I roll hip hop. Flexing. I'm flexing. 6 years. It's been 6 years. Yeah, man. My God, bro. Even the beat. Yeah, the beat is crazy. ኬኒ አለን የሰራልኝ ይሄን ቢት። Man, what happened to Kelly Allen? ምን ሆነ? He left አይደለ? Yeah, he left ወደ ስቴት። አይሆንም ኢትዮጵያ ለዘ ቀኝ ያለ ኬኒ በጣም በቃ መወደው ማከብረው በቃ። ነው እኔም በጣም ነው የማውቀው። Yeah, you know. It is what it is, bro. Thank you for coming. በጣም ያጨመርነው ነገር ካለ ጨምረሽ መዝጋት እንችላለን። ያ እንግዲህ ቢት ፕሮዲውሰሮችን ሁሉ ጊዜ ከነሱ ነው የምጀምረው። ኬኒ አለን ሁናንተ ሙሉ በጣም አመሰግናለሁ እዚህ ደረጃ ስላደረሳችሁኝ። ቤተሰቤ, my fans, and all my friends, my wife, yeah, and you. Thank you, bro. We go way back. Yes, way back. Thank you, bro. Thank you for coming. Thank you. አንደበት ፖድካስት ሰብስክራይብ ማድረግ አትርሱ። ያው OG ቀርቧል። Peace. Andaba Podcast.